ያላችሁ ክቡራትና ክቡራን እንግዶቻችን ስለተገናኘን በድጋሚ እናመሰግናለን። ፕሮግራማችን እንግዲህ እንዲህ ያለ ይቀጥላል። ከዚህ በመቀጠል እንግዲህ የአርሰናል ደጋፊ ነን ለምትሉ ደግሞ ደጋፊነታችሁ አሁን ነው የሚታየው። ጉዳችሁ ፈላ። ጥያቄና መልስ ይኖረናል። የሚመልሰው ሰው ይሸለማል። ምንድን ነው የሚሸለመው? ኦሪጂናል የአርሰናል ማሊያ። ስለዚህ ጥያቄውን ጠይቀናቸው የሚመልሱትን ሰዎች እንዴት እንለይ? ስለዚህ ህጉ አንድ ነው። ልክ ጥያቄውን ስንጠይቅ እጅ ማሳየት ነው። እኛ ራንደምሊ ሴሌክት እናደርጋለን። ለሚመልሰው ሰው ኦሪጂናል የተዘጋጀ ማሊያ አለ የሚሸልም ይሆናል። ስለዚህ ዝግጁ ናችሁ? ዝግጁ ናችሁ? ዝግጁ መሆናችሁ በምን ነው? ጥያቄ ከማቅረብ በፊት መላሽ ጎግል። ስለዚህ እጃችሁን ከፍ አድርጋችሁ አሳዩ። እኛ ሴሌክት እናደርጋለን ማለት ነው። ስለዚህ ጥያቄውን ጀምራለሁ። ወንዴ መጀመሪያ የተለያየ ማለት ነው። ዋናው መሰረት ነውና ከመሰረቱ እንጀምራለን። አርሰናል መቼ ተመሰረተ? ድምፅን ከፍ አድርገህ ቀጥል። 1886 በትክክል ተመልሷል። የመጀመሪያው ሰው ኦሪጂናል ማሊያ መሀል ላይ ይሄ ታሪካዊ ፕሮግራም ነው። ማሊያ ብቻ አይደለም፣ ክለብ ነው። ክለብ ብቻ አይደለም፣ ኩራት ነው፣ ታሪክ ነው። ይሄ ሁሉ የተሰጠ እናመሰግናለን። ሞቅ ያለ ሞራል ስጡት። ስለዚህ የመጀመሪያው ቀጥታ ከለንደን የመጣውን ኦሪጂናል ማሊያ ወስዶታል። ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ ሚካኤል መሪኖ በአርሰናል የሚለብሰው የማሊያ ቁጥር ስንት ነው? እሺ 23። ሁለተኛው ምላሽ ነው። ሞቅ ያለ ሞራል ስጡት። ማሊያ ይሄ ማሊያ እንግዲህ ታሪካዊ ማሊያ ነው። ዘገርስ ሚዲያ በሚመሰረትበት ቀን ተገኝቶ የተጠየቀው ጥያቄ መልሶ ከለንደን የመጣው ኦሪጂናል ማሊያ ወስዶታል። እንጠይቃቸው፣ የተወሰነ ነገር እንጠይቃቸው። ሁለቱ የአርሰናል ደጋፊ ሲሆኑ መጪው አዲስ የውድድር ዓመት አለ። ያለፈው የውድድር ዓመት የእንግሊዝ ፕሪሚየር ሊግ ሻምፒዮን አርሰናል በአውሮፓ ቻምፒዮንስ ሊግ ፍጻሜ ድረስ ደርሷል። ይሄኛው ዓመት ምን ይጠበቃል? ደጋፊ ያው ሻምፒዮንነቱን አረጋግጠናል፣ ዋንጫ በልተናል። ያው በዚህ ዓመት
ሻምፒዮንስ ሊግ ላይ ሁለተኛ ወጥተናል። በዚህኛው በአዲስ አበባ ሲዘን ግን ይህ የማይታሰብ ነው። ሻምፒዮን የአውሮፓ ሻምፒዮን እንደምንሆን ምንም ጥርጥር የለንም ብዬ አስባለሁ። ምንም ጥርጥር የለንም እያለ ዝምታው ነው። እሺ ወደ ቀጣዩ ሰው ስምና ያስማማ እናመሰግናለን። እሺ እንቀጥላለን። ወደ ሶስተኛው ተሸላሚ ሶስተኛ ጥያቄ ጥቅሾቹ ከሰነዘረ ተቀቀበ ብዬ ነበረ ባለኛ ቴኳንዶ። እሺ ወደ ቀጣዩ ጥያቄ እናልፋለን። ቡካዮ ሳካ በመጀመሪያ ወደ አርሰናል አካዳሚ የገባው በስንት ዓመቱ ነበር? ዛጋ በ17 እሺ አልተመለሰም። ሌላ ሰው ሌላ ተመልሷል። እዛ ሞራል ስጡት። አርሰናልን ያው ክለብ ስንደግፍ ክለቡ ብቻ አይደለም እንደግፈው ስለ ክለቡ ታሪካዊ ነገሮችን ማወቅ ይኖርብናል። እያንዳንዱ ደረጃ ላይ አፕዴት ሊኖር ይችላል። በነገራችን ላይ መካከላችን ጎስ አለ ፏሪን ማይቻለው ኤኒ አፕዴት ካለ በመሀል ልትነግሩት ትችላላችሁ። ኤኒ አፕዴት ቼክ አድርጎ አዲስ አዲሳይ ዜና ካለ የዝውውር ስለሆነ አይታወቅም። ዛሬ ማታ የሚያልቅ ነገር ይኖራል እንጠብቃለን። እሺ ስለዚህ ወደ ቀጣዩ የመጨረሻ ጥያቄ እሺ የመጨረሻ ቀጣዩ ጥያቄ አርሰናል ከ9 ዓመት የዋንጫ ትግል በኋላ በ2014 ያሸነፈው ዋንጫ ምን ነበር? ለድጋማው አንዴ ደጋመላችሁ። እሺ ያውጣና እሺ እየተመካከራችሁ ነው። ለሴት በትክክል ተመልሷል። አንድ ሴት መላሽ ስላገኘን ስራ ደግሞ ጥቂት ትበለንና የስካውሮቹን እንግዲህ ተዋወቀና ልንተዋወቀሽ መጀመሪያ በጣም ማን ልበስሽ? ቅምጥል ታስታውቂያለሽ። አርሰናል ራሱ ቅምጥል ማለት ስንት ዓመት ደገፍሽ? ዛሬ ምን ተሰማሽ? ገነርስ ሊግ አዲስ ነገር ይዞ በመምጣት ደስ ብሎኛል። ለዚህ ህዝብ ያርሰናል ምንም ነገር ይገባል። ለቅምጥልም ምንም ነገር ይገባታል ብለን ኦሪጂናል ማርያም ሸልማታልና እናመሰግናለን። እሺ እንቀጥላለን። የቀጣዩ ጥያቄ ሊሆን አስገጠ አርሰናል ፊት አካባቢ አድርጎና አሁን በኋላ ነው አርሰናል የሚገኘው በየትኛው የለንደን ክፍል ነው? ከኋላ ላልመለሰ ሰሜን ለንደን ተመልሷል። በትክክል ከኋላ ጃኬት የመቶቻ መርሃግብር ላይ የሚገኘው ጥያቄና መልሱ ይቀጥላል። ከሌሎች መርሃግብሮች በመቀጠል ደግሞ በየመሃሉ እንደዚህ የተለያየ ኦሪጂናል የአርሰናል ማሊያዎችን እየሸለምናችሁ የምንቀጥል ይሆናል። እሺ በመቀጠል ወደዚህ አንድ እንግዳ እንጋብዛለን። እንግዳችን በተለይ በህፃናት፣ ወጣቶች፣ አረጋውያን ላይ ደከመኝ ሰለቸኝ ታከተኝ ሳይሉ ለረጅም ዓመት ሲሰሩ ቆይተዋል። ምንድን ነው የሰሩት ካላችሁ ደግሞ ህፃናትን በማሳደግ አረጋውያንን በመጦር አለሁላችሁ እንደ እናትም እንደ እህትም እንደ ቤተሰብም አለው በማለት ሜሪ ጆይ መስርተው ከ25 ዓመታት በላይ በርካታ መልካም ስራዎችን እየሰሩ ያሉ ትልቅ ሴት ናቸው። ሲስተር ዘቢደርን እባካችሁ ወደዚህ ተሽሻሉ። ያንሳል ሞት ባለሞራ አርሰና እንደዚህ አይነት ሰዎች እንዲበዙልን ነው ምኞታችን። እነዚህ አይነት ፈልጎችን መከተል ይኖርብናል። በቀጥታ ወደ እሳቸው መልዕክት እንሄዳለን። እንዴት ዋላችሁ? እግዚአብሔር ይህችን ቀንና ባርኮ ስለሰጠን ክብሩ ሁሉ ሲውሰድ ሰላም ስለሆነ የተገናኘ ነው። እዚህ እንድገኝ ይድነቅ በጣም ብዙ ፕሮግራም ነበረኝ። ይድነቅ ልጄም ስለሆነ በሜሪ ጆይ
ትንሽ ሆኖ የሜርጆ የመድረክ አስታዋቂና የድራማ ክለብ አባል ሆኖ ያደገ ልጃችን ስለሆነ ልጅ ማክበር ስላለብኝ ሰርዤ መጣሁኝ። ይድነቅን በጣም አመሰግናለሁ። በጣም እንደምወደው የሜርጆ ቮለንተር ስለሆነ ባካቸው አድጎ ዛሬ ሜርጆ የሚረዳ ስለሆነ አመስግኑልኝ። ሌላው ሁሌ ኢትዮጵያዊነትን ውስጥ የሚያድሱ ሁሌ እኔ ማነኝ ማንነቴን የድሮ ኢትዮጵያ የእኛን ዘመን ኢትዮጵያ እንዳስባት የሚያደርጉን እንቁዎችን በጣም ላመሰግን እወዳለሁ። ምክንያቱም ኢትዮጵያዊነት የማይተካ ጉዳይ ስለሆነ እኔ አርሴናል የማውቀው በልጄ ነው። እኔ ብዙ ከስፖርት ውስጥ ስለሌለው እና የመጨረሻው ስትደግፉ በጣም ነው የቀናሁት። በጣም እንዴት ቀናሽ በሉ። ክለብ እንዲህ አይነት አንድ ሆነው ማንም ሳያደራጀው አንድ ዓላማን ደግፈው ምንም ነገር ሳይሆን በኢትዮጵያ ውስጥ ያንን ሴርሞኒ ስታዘጋጁ ቀን ነው። ዛሬ ደግሞ እዚህ ቁጭ ብዬ ዓላማችሁን ስሰማ ቀን ነው። ፍቅራችሁ ድንበር የለሽ ይሁን ይላሉ ማዘር ቴሬዛ። በጣም ነው የምወዳቸው። ኢንስፓየርም አድርገውኝ የራሴን ክሊኒክ በ28 ዓመቴ ዶኔት አድርጌ ሜርጆ ተመስርቶ ዛሬ ቅድም 25 ዓመት ነው ያለችው 34ኛ ዓመታችንን ይዘን በ28 ዓመት የጀመርኩት እኔ ደግሞ ዛሬ 65ኛ ዓመቴ ልደፍር። ፍቅርን አይተን ነው ያደግነው። ዛሬ በእናንተ ውስጥ ደግሞ አርሴናል ላይ ፍቅርን እያየን ነው። እኛ ግን እውነት ፍቅር አለ። ለእናንተ ትቼዋለሁ። እኛ ቦርቀን ያደግነው። እኔ ሊሙቀነት ስኔት ኦሮምኛ አላውቅም ነበር። ጤና ጥበቃ 3 ዓመት ሰራሁና እድሜ ነው ለኋላ ሁሉ ኑሮን ለማሸነፍ በ3 ወር ኦሮምኛ ተምሬ ሊሙቀነት ውስጥ 4 ዓመት ተኩል ሰርቻለሁ። ዛሬ ሌላው ክልል ላይ ልጆቻችን ሄደው ቦርቀው ስራ ሰርተው ኑሯቸውን ያሸንፋሉ። ጥያቄውን ለእናንተ ትቻለሁ። ወደዛ ብዙ ላለመግባት አልፈልግም። ዛሬ እናንተ ጋር ያለው ፍቅር ያለው መተሳሰር አርሴናልን በመደገፍ የምትተሳሰቡ ሰዎች ለኢትዮጵያ ምን እንደምታስቡ በእውነት ነው የምላችሁ። ወዴት እየሄድን ስለሚያስፈራ በቅርቡ አይታችኋል። የኛ አምባሳደር ሞዴል እህቷ ታርዳ በእውነት አንድ ሳምንት አልተኛንም። ከሴኪሪቲ ጋር ያለው ነገር ስንከታተል በሻንጣ ተገኘችው። ወዴት እየሄድን ነው? ዛሬ እኛ እኮ ሌላ አገር ሄደን እየደገፍን ነው። እናንተ ወጣቶች ኢትዮጵያ ውስጥ የኢትዮጵያን እሴት አምጥታችሁ መረዳዳትን፣ መፈቃቀርን፣ መተሳሰብን ድሮኛ ያደግንባትን ኢትዮጵያን ማምጣት እንዴት እንዳቃትን እግዚአብሔር አምላክ ከላይ መፍትሄ ይስጠን። ለሃይማኖት አባቶች፣ ለሁሉም የሃይማኖት አባቶች፣ ለሀገር ሽማግሌዎች፣ ለእኛም ለእድሜ ጠገቦች እግዚአብሔር ልቦና ይስጠን። ወጣቱን ደግሞ ወደ ኢትዮጵያ ፍቅር ይምራለን እላለሁ። በመጨረሻ ይህ ፍቅራችሁ ይለምልምላል። ብሮሸሩ ላይ ሳይ ሄልዝ ኬር ላይ ገነርስ ሚዲያ ይሰራል፣ ካምፓኒ ይሰራል ይላል እና በጣም ደስ ይላል። ዛሬ ሜርጆ ከ33 ዓመት በኋላ አንድ የጤና ችግር በጣም አገኘንና የኩላሊት እጥበት ማዕከል ቶሎ ከፈተ። እኛ ራዩን ያዝን እንጂ የላይኛው አምላክ ለድሃው ብሎ በ6 ወር ውስጥ አዲስ አበባ ላይ አዋሳ ላይና እንደዚሁ አርባ ምንጭ ላይ የኩላሊት እጥበት ማዕከል ከፈተ። አሁን በቅርቡ ነሐሴ ደግሞ ደብረ ብርሃን ከፍታለን። ነሐሴ 2021 ከከፈትን በኋላ ግን በጣም ፌስቡክ ላይ ሰዎች ሳደንዴዝ ትላንት አይቸው ትላንት አብረን ነበር
50,000 ዴይዝ ነው የተቆጠረው። ብታምኑ ባታምኑ ሳደርግስ በጣም ያስፈራል። ከ1 ሚሊዮን የሚጠጋ የኩላሊት ህመምተኛ አዲስ አበባ ውስጥ አለ። በጣም የሚያሳዝነው ፓርት ደግሞ ከ18 ዓመት በታች ነው። ዛሬ አስኮ ላይ የ8 ዓመት ልጅ እየታጠበ ይገኛል። ሄዳችሁ ማየት ትችላላችሁ። 14 ዓመት ኮበሌ። ዛሬ የምትወዱት የምታመልኩት ልጅ ነገ የኛ ላይሆን ይችላል። ስለዚህ ጣፋጭ ለልጆቻችሁ አትስጡ። አዲክትድ የሆነ ልጅ ነው ኩላሊቱን የ8 ዓመት ልጅ እየታጠበ ያለው ለታሸጉ ምግቦች እና ለታሸጉ ምግቦች። እዚህ ያላችሁ ህፃናቶች አደራ እንላለን። ብዙ ወጣቶችን እያጣን ስለሆነ ነገም እንደምንሆን አናውቀው። በጣም የሚያሳዝነው ፓርት ደግሞ ዛሬ ከከፈትን በኋላ ሜሪጆይ 600 ሺህ ብር በዓመት መከፈል አለበት። ኮንሱመሩ በጣም ውድ ስለሆነ ሌላው ጋር እስከ 1.2 ሚሊዮን ይሄዳል። እኔ ኩላሊት ፌል ቢያደርግ መታጠብ አልችልም። ደግሞ ሄዱ የመንግስት ሰራተኛ ፖሊስ እያላችሁ ሄዱ። መታጠብ አይችልም። ልመና በስቷል። ስለዚህ ሜሪጆይ አንድ ስትራቴጂ ይዞ መጥቷል። ይሄንንም ከገነርስ ሚዲያ ከአርሴናል ደጋፊዎች ጋር ታሪክ ሰው እውነት የምንላችሁ እዚህ ላይ ታሪክ ሰው 200 ብር በወር አባል ካገኘ 200,000 ሰው በዚህ አባልነት በወር 200 ብር ከከፈለ ኩላሊት የታመመ ሰው በነፃ መጥቶ በሜሪጆይ ማዕከላት ውስጥ ይታጠባል። የሚታጠቡ ሰዎች ቤታቸው ፈርሷል። ልጅ አባትን ትቶ ሄዷል። እኔ ቦትቼ እሄዳለሁ። 6 ዓመት ቤት የትቼ አባትን ማስታመም አልችልም። እናንተም ብትሆኑ እናቴን ይህን ሁሉ ሳመላለስ በዚህ ኑሮ ውድነት የታክሲ የከፈለ አንድ ወጣት እናትን ለምን ትተሃት ሲል በምን ገንዘብ ላመላልሳ ብሎ ትቷት ሄደ እያለቀሰ ነገ እኛም እናድርገዋለን። ስለዚህ ያለን እድል መረዳዳት አለብን። ሄልዝ ኬር ሶሻል ላይ ገነርስ ሚዲያ መስራት ይፈልጋል። የአርሴማ ደጋፊ ይሄ አዲስ ነገር ነው። ለእናንተ ኢሜጅ ትልቅ ነገር ነው። 500,000 ሰው ኩላሊት በኢትዮጵያ መታጠብ አለበት። ነገር ግን የሚታጠቡት 20,000 ብቻ። መንግስት መክፈት አይቻልም። ኮንሱመሩ ውድ ነው። ፕሮፌሽናልስ ውድ ናቸው። ለአንድ በሽተኛ ሲታጠብ 2 ነርስ ሲሰለጠን ያስፈልጋል። ካልሆነ ወዲያው ሊሞት ይችላል። ስለዚህ ይሄ በጣም ውድ ነገር ነው። እግዚአብሔር ይረዳናል። የኢትዮጵያ የድሃ አምላክ ይረዳናል ብለን እኛ ጀመርን። ጌታ እየረዳን ነው። 200,000 ሰው ሜምበር አግኝተን አሁን 4,000 ላይ ደርሰናል። አርቲስት ብርሃኑ ደምሴ ታውቃላችሁ። በጣም በኢትዮጵያ ገለገሌ መሐሙድ የሚጫወተው እኛ ጋር ነፃ ይታጠባል። ህፃናት ነፃ ይታጠባሉ። አኪዩት ኪድኒ ዲዚዝ የያዛቸው ታፍኖ የመጡ ነፃ ይታጠባሉ። በጣም ብዙ መስራት ስላለብን ሜሪጆይ ህፃናት፣ አረጋውያን ጤና ላይ ትምህርት ላይ ብዙ 33 ዓመት እውነቴን ነው የምላችሁ። በዚህ ዕድሜ ይህን ስራ በመጀመራችን መንግስተ ሰማያት ቁልፍ የሚሰጠኝ ነው የሚመስለኝ። በእውነት ነው የምላችሁ። ወንድ ልጅ አባቴ ወንድ ልጅ ካለቀሰ ልጆችን ከፍቶታል። በጣም ካልነበረ የወንድ ልጅ እንባ አታሪ ይሉ ነበር። የወንድ ልጅ እንባ ለማየት እኛ ወልደው ኩላሊታቸውን የተሳጠሩ የመከላከያ የኩላሊት ራሳቸውን የሚያጠፉ የልጆችን ትምህርት ከሚያቋርጡብኝ ይላሉ እያሉ በቀጠሯቸው የጠፉ ራሳቸውን አጠፉ ይባላል። ይሄ የሚያሳዝን ስራ ስለሆነ በዚህ አጋጣሚ የአርሴናል ደጋፊዎች በወር 200 ብር አያቅታችሁም። አባሉ አብረን በጋራ እንስራ። አድራሻ እንሰጣችኋለን። የኩላሊት እጥበትን መንግስት አጥቶታል። እኛ ግን ከኢትዮጵያ ሕዝብ ጋር እንችላለን ብለን ጀምረናል በነፃ ማጠብ። ስለዚህ በዚህ ላይ እዚህ ያላችሁ ካምፓኒዎች ጥሩ ለሰራተኞቻችሁ ምን እንደሚመገቡ ራሳቸውን ቼክ እንደሚያደርጉ ለህፃናት መስጠት ያለባቸው ምግብ ዛሬ የምንበላው ዘይት፣ የምንበላው እንጀራ፣ የምንበላው ሁሉ ነገር በኬሚካል የታሸ። ስለዚህ ነገር እንደምታምን ምንም አልጠራጠርም።
የምበላውን ምግብ እስካላስተካከልኩ ድረስ። ስለዚህ በዚህ ላይ ለጤናችሁ አስቡላለሁ። ፍቅራችሁን ያለምልምልን ትልቅ ስራ ነው። እኔ ፕሬማሽ የምታደርጉ ይመስለኛል። የአርሴናል ደጋፊ ለአርሴናል ደጋፊ ሲባል ሁሉም ሰው እንደማይደግፍ ማወቅ አለባችሁ። ሌላም ደጋፊ እንዳለ የእናንተ በጣም ጎልቶ ሲወጣ ደግሞ ኋይ የሚልም ነበር። ይሄንን ኋይ የሚለው ሰው ግን ዛሬ በማህበራዊ በጤናው በተለያየ የስራ እድል መምጣታችሁ ደግሞ ሁሉንም ደጋፊ የምታሳምኑና ሞዴል ስራ ስለምትሰሩ በተለይ ወጣቱ ስራ አጥ ወጣት በኢትዮጵያ ምን ያህል እንዳለ ታውቃላችሁና እዛ ላይ መስራታችሁ ትልቅ እውቅና የሚያሰጣችሁ ስራ ስለሆነ ከሜሪ ጆይ ኢትዮጵያ ጋር አብረን እንስራ። ተባረኩልኝ። ከምንም በላይ ኢትዮጵያ የድሮ ፍቅራችንን፣ አንድነታችንን፣ መተሳሰባችንን ሞትን መልመድ እግዚአብሔር አምላክ ከውስጣችን ያውጣው። ፍቅርን ይስጠን፣ ሰላምን ይስጠን። ልጆቻችንን የምንሳሳላቸውን ወግ ማድረጋቸውን እንድናይ ያውቃል። የወጣቱን ሞት ያቆምልን መድኃኒዓለም ፍቅር ይስጣችሁ። ኢትዮጵያንና ሕዝቦቿን ፈጣሪ ባርካት። አመሰግናለሁ። እጅግ በጣም እናመሰግናለን። ያው ትልቅ መልእክት እንደ እናትም የሚሰጥ ቆንጆ ምክር ነው ያገኘነውና ያው ሁላችንም ወደ ቀልባችን ወደ ልቦናችን ስንመለስ ከያዝነው ዓላማ ጎን ለጎን ደግሞ ለራሳችን፣ ለልጆቻችን፣ ለወንድሞቻችን ሊተርፍ የሚችል ቆንጆ መልእክት ነው ያስተላለፉልን። በድጋሚ እናመሰግናለን። ከጤና ጋር ይስጦት ብለባታቸው በሌለው የአርሰናል ፍቅር ነው አይደል ዛሬ ያሰባሰበን። ሲስተር ዘሚደርን ድንበር የሌለው ፍቅር ስላላቸው ነው። ይሄንን ሁሉ ዓመት መልካም ስራ እየሰሩ ከኔ ይበልጥ ለወገኔ ቢሆን መልካም ነው። ምክንያቱም ነገ በኔ ነው ምን እንደምንሆን አናውቀውምና ዛሬ የምንሰራው መልካምነታችን ነው ነጋችንን የሚሰራው ለማለት እንፈልጋለን። ያው ያስቸገሩት ነገር አለ። እሳቸውም በወር 200 ብር በቃ ከኪሳችን እንደምን ብለን ደግሞ ነገ የኛ ምጣታታ ምን እንደሚሆን ስለማናቅ ሜሪ ጆይ እንደግፍ ማለት እንፈልጋለን። ስለዚህ ፍቅር ድንበር የለውም። ለአርሰናል ሰርቷል ማለት ነው ዛሬ።